የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። ክብርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የክልላችን ፕሬዝዳንት አረጋ ከበደ፣ የከተማችን ከንቲባ ቻሌ፣ እጅግ የተወደዳችሁ የጎንደር ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የመዲናችን ነዋሪዎች እንዲሁም በዚህ ታላቅ ስራ የተሳተፋችሁ ሙያተኞች በሙሉ ለዳግም ውልደት፣ ለዳግም መታየት፣ ለዳግም ማሸብረቅ የፋሲል ቅጥረ ግቢ እንኳን በጋራ አደረሰን እንላችሁ እወዳለሁ። ንግግሬን ከመጀመሪያ በፊት ለመላው የጎንደር ከተማ ህዝብ፣ ለክልሉ ህዝብ እና ለክልሉ አመራሮች የዚህ ታላቅ ታሪክ አካል ለመሆን ድጋሚ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ፣ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደግሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ፣ ያደገውን የምናሳንስ፣ ተያይዘን የምናጠር ነው የሚያደርገን። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። ሁላችን እድሜያችን ከፍ እያለ በሄደ ቁጥር መለስ ብለን እድገታችን፣ አስተዳደጋችንን፣ ጎረቤቶቻችንን በማስታወሻ በፎቶ እናስታውሳለን። ኋላውን ማስታወስ የሁሉ ሰው ተፈጥሯዊ ልማድ ነው። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተመንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ፋሲል አልታደሰም፣ ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል።
ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። የቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ታሪክ ይደገም እንደሆን አውራው የጅማሮ ስራው ራሱን በወለደው ልክ በቅርብ ርቀት ያሉ ከባቢዎች አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ ያሳያል። ግን ይህ ምጥ ሙያተኛ ይፈልጋል። ይህ ምጥ ሐኪም ይፈልጋል። አሁን ባለበት ከቀረ ይጨነግፋል፣ አይወለድም። ደግፈን አግዘን እንዲወለድ ካደረግነው ግን ልክ በፋሲል ቅጥረ ግቢ እንደሚታየው ያለው ውበት በመላ ጎንደር ከተማ ውስጥ ሊታይ ይችላል። ለዚህም እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች፣ የአዋቂዎች፣ የአስተዋዮች፣ የጥበበኞች ልምምድ ነው። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ አገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል ባድናቆት የነገሩኝ ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገብም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው ያገራቸው ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን ያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በለት ተለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ ድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራላችሁ ፈልጋለሁ። በመጨረሻም ክብርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ህዝብም ይህንን ታላቅ እድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ ምስጋና እያቀረብኩ ጎንደሬዎች ሽማግሌ ያላችሁ የሃይማኖት አባት አላችሁ ብርቱ ሰዎች አላችሁ ሰብሰብ ብላችሁ ጎንደርን ዳግም ውለዱት። ጎንደር አሁን ካልተሰራ ይረፍዳል።
ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። እንዳይረፍድብን ተባብረን እንስራ። በእኛ በኩል ዛሬ ያየነውን ስራ እንደ ታላቅ ጅማሮ እንደ ድንቅ ስራ አይተናል። በዚህ ስራም እንድትበረታቱ እንፈልጋለን። ቻሌ እንዳትተኛ፣ የጎንደር ከተማ ነዋሪዎች እንዳትተኙ። ዳግም ጎንደር ተወልዳ አሸብርቃ ጥንታዊነቷን ታሪኳን ሳትለቅ ለዓለም አሸብራቂ ከተማ እስክትሆን ድረስ በትጋት እንድንሰራ በድጋሚ አደራላችሁ ፈልጋለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ አላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እጅግ አድርጌ አመሰግናለሁ።